ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ሰምሃር አለባቸውና እኔም ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎች እነግራችኋለን። የጉራጌ ዞን ገቢዎች መምሪያ ያለደረሰኝ ግብይት ሲፈጽሙ በተገኙ ነጋዴዎች ላይ እርምጃ ወሰደም። መምሪያው በበጀት ዓመቱ ያለደረሰኝ ሲንቀሳቀሱ በተገኙ 5 ነጋዴዎች ላይ በተሻሻለው አዋጅ ቁጥር 1341/2016 ላይ ህጋዊ እርምጃ መውሰዱ ተገለጸ። በጉራጌ ዞን ገቢዎች መምሪያ የታክስ ህጎች ማስከበር ዳይሬክቶሬት የታክስ ኢንተለጀንስ ቡድን መሪ አቶ መሐመድ አወል እንደገለጹት የደረሰኝ ቁጥጥርን በማጠናከር የህግ ተገዥነትን ለማረጋገጥ በትኩረት እየሰራ እንደሚገኝም ተናግሯል። በተለይም በንግድ ስራ ላይ የተሰማሩ አካላት ያለደረሰኝ ግብይት በመፈጸም በሀገር ኢኮኖሚ ላይ ከፍተኛ ጫና እየፈጠሩ መሆኑም ተናግሯል። ይሁን እንጂ ለግብር ከፋዮች በመምሪያው ያስተምህሮ ክፍሉ በግብር ህግ ደንብና መምሪያ እንዲሁም በሌሎችም ተግባራት ዙሪያ በየዘርፉ ስልጠና እየሰጠ እንደሆነም ኃላፊውም ገልጿል። በመሆኑም ይህንን ደረሰኝ ችግር ለመቅረፍ ግንዛቤ የማስጨበጥ ስራ ከመሰራቱ ጎን ለጎን ደረሰኝ በማይሰጡ አካላት ላይ ህጋዊ እርምጃ እየተወሰደ እንደሆነ ተናግረዋል። እንደ ቡድን መሪው ገለጻ በዞኑ የታክስ ህግ ተገዥነት በማስፈን ረገድ የተሰራው ተግባር እጅግ የሚደነቅ እንደነበር ጠቁመዋል። በቀጣይም ደረሰኝ የማይቆርጡትን ወደ ስርዓት የማስገባት ስራ እንደሚሰራ ገልጸዋል። የታክስ ህግን ማሳደግ ለሀገር ኢኮኖሚ ግንባታ መሰረታዊ መሆኑን ያብራሩት አቶ መሐመድ በመምሪያው በበጀት ዓመቱ ያለደረሰኝ ግብይት ሲፈጽሙ በተገኙት 5 ነጋዴዎች ላይ በተሻሻለው ተጨማሪ እሴት ታክስ አዋጅ ቁጥር 8/2016 አንቀጽ 114 ንዑስ አንቀጽ 2 መሰረት ህጋዊ እርምጃ መወሰዱን ተናግሯል። አክለውም በተሰጣቸው ግንዛቤ መሰረት ህግና ስርዓትን ተከትለው ደረሰኝን ከመቁረጥ ጋር ተያይዞ ውስንነቶች መኖራቸውን ገልጸው ይህንን ለማስተካከል በቀጣይ በትኩረት እንደሚሰራ የገለጹት ኃላፊው የታክስ ፍትሐዊነትን ለማስፈንና የህግ ተገዥነትን ለማሳደግ ባለፉት 9 ወራትም መምሪያው በ261 ንግድ ተቋማት ላይ ክትትል በማድረግ 5ቱ ብቻ መስፈርቶችን ያላሟሉ መሆናቸውን አንስተዋል። ቀጣይ እነዚህ ጉድለት ያሉባቸው ግብር ከፋዮች ከችግራቸው የማይወጡ ከሆነ በአዋጁ መሰረት አስተዳደራዊ እርምጃዎች እንደሚወሰድበት ብስራት ከጉራጌ ገቢዎች መምሪያ ያገኘው መረጃ ያስረዳል። ዘገባው የሰብል አበበ ነው። በኮዬ ፈጬ ከሚስቱ ውጭ የወለዳትን የ2 ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በእስራት ተቀጡ። አንተም በትዳር ላይ እኔም ከትዳሬ ውጪ ስለወለድ ነው ለህይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ህግ ጽሕፈት ቤት አስታውቋል። ተከሳሽ እሙዬ ካሳዬ ነዋሪነቷ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ገላን ወረዳ ጩፌ ቡኬ የተባለ ስፍራ ነው። በዚህ አካባቢ በተለያዩ ስፍራዎች እየሰራች እዛው አካባቢ ከሚኖረው እሸቱ ሮባ ከተባለ ባለትዳር ጋር ፍቅር መጀመሯና መጸነሷ ተገልጿል። በዚህም ልጇን ስትወልድ ከጋብቻ ውጪ መውለዷ ራስ ምታት ሆኖባታል። እሸቱንም በመጥራት የኔም የወደፊት የትዳር እድል እንዳይበላሽ ያንተም ትዳር በዚህ ልጅ አደጋ ላይ እንዳይወድቅ መወገድ አለበት በማለት ሐሳብ ማቅረቧን የሸገር ከተማ አስተዳደር አቃቤ ህግ ጽሕፈት ቤት የሴቶች የህፃናትና የህገ ወጥ የሰዎች ዝውውር ወንጀል ምርመራ ዳይሬክተር አቃቤ ህግ የሺበንቲ ለብስራት ሬዲዮ ተናግረዋል። መስከረም 29 ቀን 2017 ዓ.ም ገና ከተወለደ 2 ሳምንታት ያስቆጠረው ወንድ ልጇ ለሁለተኛው ተከሳሽ እሸቱ አንገቱን አንቀህ ግደል፣ የእጅ አሻራ እንዳይገኝ ደግሞ አንገቱን ቆርጣ ለብቻ ቀበር በማለት ትዕዛዝ ትሰጠውና ልጁን አስረክባም ትሄዳለች። እሸቱ የ2 ሳምንት ወንድ ልጁን ተቀብሎ በተሰጠው መመሪያ መሰረት ህፃኑን አንቆ በመግደል አንገቱን ቆርጦ ጫካ ውስጥ ጥሎት ይሰወራል። ከሳምንት በኋላ የአካባቢው ሰዎች የተጣለ የህፃን ልጅ አስክሬን በማየታቸው ለፖሊስ ጥቆማ በመስጠት በተደረገው ማጣራት እሙዬ ካሳዬ በቁጥጥር ስርም ትውላለች። ድርጊቱን በእሷ ትዕዛዝ እሸቱ ሮባ እንደፈጸመ ለፖሊስ በሰጠችው ቃል ታረጋግጣለች። ፖሊስም እሸቱ ሮባን በቁጥጥር ስር አውሎ የምርመራ መዝገቡን በሰውና በሌሎች የሰነድ ማስረጃዎች በማጠናከር ለአቃቤ ህግ ይልካል። አቃቤ ህግም በወንጀል ህግ 531/1 እና 544 በከባድ የሰው መግደልና ህፃንን መግደል ወንጀል ክስ ይመሰርትበታል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ባሳለፍነው ሳምንት በዋለው ችሎት ተከሳሾቹ ሰውን ለመግደል አስቀድሞ በማሰብ ተዘጋጅተው ህፃን ልጅን በአሰቃቂ ሁኔታ መግደላቸው ሁለቱም ተከሳሾች ጨካኝ፣ ነውረኛና አደገኛ መሆናቸውን የሚያሳይ በመሆኑ አንደኛ ተከሳሽ እሙዬ ካሳዬ በ24 ዓመት ጽኑ እስራትና ሁለተኛ ተከሳሽ እሸቱ ሮባ በዕድሜ ልክ ጽኑ እስራት እንዲቀጡ የወሰነባቸው መሆኑን አቃቤ ህግ የሺበንቲ ጨምረው ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለች። ተመልካቾቻችን የብስራት የዩቲዩብ መረጃችን አሁንም ቀጥሏል። ከዓለም አቀፍ የተገኙ መረጃዎችን እነግራችኋለን። የትራምፕ አስተዳደር ለፌዴራል የስራ ቅጥር ዘር፣ ጾታና ማንነት የሚጠቅስ መረጃ መጠየቅ እንዲቆም አዘዘም።
የትራምፕ አስተዳደር የፌዴራል ኤጀንሲ የዘር በጾታ በጎሳ ወይም በብሔራዊ ማንነት ላይ በመጠየቅ ውሳኔ ለመስጠት የሚወስደው መረጃ መጠቀማቸውን እንዲያቆሙ ሐሙስ ዕለት መመሪያው አስታውቋል። ቤት ኦፒኤም ሐሙስ ዕለት ባወጣው ማስታወሻ ላይ የተሰጠው መመሪያ እንደሚያሳየው በጥር ወር በፕሬዝዳንት ዶናልድ ትራምፕ የፌዴራል ቅጥርን በብቃትና ከስራ ጋር በተያያዙ መስፈርቶች ላይ በጥብቅ ቅጥር እንደሚፈጸም የሚያስችለው ሰፊ የምርጫው ሂደት ግፊት አካል ነው። ማስታወሻው የተወሰኑ ቡድኖችን አለመወከል የመገምገም ጽንሰ ሀሳብን ጨምሮ በቅጥር ልምድ ላይ የነበረውን የስነ ህዝብ ስታቲክስን መሰብሰብ መጠቀምና ማሰራጨት ይከለክላል። ልዩነት፣ ፍትሐዊነትና ማካተት ፕሮግራሞችን በነጮችና በወንዶች ላይ አድሏዊ ናቸው በማለት ትራምፕና በአጋሮቻቸው ለረጅም ጊዜ የቆዩ ትችቶችን በማስተጋባት ይታወቃሉ። ተቺዎች ግን መሰል እርምጃዎች ፍትሐዊነት ያበላሻሉ በማለት ይሟገታሉ። እርምጃው የሰው ኃይል ብዝሃነትን ለማስፋፋትና ስርዓታዊ አድሎን ለመቅረፍ ያተኮረ የረጅም ጊዜ የፌዴራል ተግባራት ጉልህ የሆነ ሂደትን ይወክላል። ተቺዎች እንደሚሉት የስነ ህዝብ ክትትልን ማስወገድ በቅጥር ውስጥ ያሉ ልዩነቶችን ለመለየትና ለማስተካከል የሚደረገውን ጥረት ያዳክማል። የስነ ህዝብ መረጃን ከመከልከል በተጨማሪም በሊቃውንት የአካዳሚክ ምስክርነቶች ላይ ያለውን መጠን በላይ መተማመንን በመተቸት ሰፊ ስራ ቅጥር ምልመላ እንዲደረግም ይጠይቃል። ኤጀንሲዎች ከስቴት ትምህርት ቤቶች፣ ከሃይማኖት ተቋማት፣ ከንግድ ፕሮግራሞች፣ ትምህርት ቤትና እምነት ላይ ከተመሰረቱ ድርጅቶች እጩዎችን እንዲፈልጉ ማሳስበዋል። ትኩረቱ ማስታወሻው ለህገ መንግስታዊ እሴቶችና ለህግ የበላይነት ቁርጠኛ በሆኑት አርበኞች አሜሪካውያን ላይ መሆን አለበትም ይላል። ሐማስ የአሜሪካ የተኩስ አቁም ሀሳብ በጋዛ ግድያን ማስቀጠል ነው ሲል አስታወቀ። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከእስራኤል ጋር የቀረበው የተኩስ አቁም የስምምነት ሀሳብ በሐማስ በኩል አሁን ላይ ውይይት እየተደረገበት ቢሆንም አሁን ባለው መልኩ ግን በጋዛ ግድያና ረሃብ እንዲቀጥል ብቻ እንደሚያደርግ የፍልስጤሙ ቡድን ባለስልጣናትም ተናግረዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት በሰጡት መግለጫ እንደተናገሩት እስራኤል በተኩስ አቁም ሀሳብ ላይ ፈርማለች። እናም የትራምፕ አስተዳደር የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ሀሳቡን ሐማስ ከግምት ውስጥ እንዲያስገባ አቅርበዋል ብላለች። የሐማስ የፖለቲካ ቢሮ አባል ባሴም ናይም ለሮይተርስ የዜና ወኪል እንደተናገሩት ስምምነቱ የትኛውንም የህዝባችንን ጥያቄ አያሟላም፣ ግንባር ቀደም መሆን ያለበት ጦርነቱን ማቆም ነው ብለዋል። ይሁን እንጂ የንቅናቄው አመራር ለሀሳቡ የሚሰጠውን ምላሽ ከሙሉ ሀገራዊ ኃላፊነት ጋር እያጠና ነው ሲሉ ናይም አክለዋል። ሐማስ አርብ ወይም ቅዳሜ ምላሽ ይሰጣል ሲል የፍልስጤም ቡድን ምንጭ ለሮይተርስ ተናግሯል። የአዲሱ ሀሳብ ዝርዝር ለህዝብ ይፋ አልተደረገም። ነገር ግን የሐማስ ከፍተኛ ባለስልጣን ሳሚ አቡ ዙሁሪ ለሮይተርስ እንደገለጹት በወሳኝ መልኩ እስራኤል በጋዛ ላይ የምታደርገውን ጦርነት ለማስቆም የእስራኤል ወታደሮችን ከቀዩ ለማስወጣት ወይም እርዳታ ወደ ጦርነት ወደምትታመሰው ግዛት እንድታስገባ የገባችውን ቃል አላከበረችም ሲሉም ተደምጧል። ረቂቅ ቅጂን ጠቅሶ ሮይተርስ ሀሳቡ የ60 ቀናት የተኩስ አቁም ስምምነትን ይዘረዝራል ብለዋል። 28 የእስራኤል ታጋቾች በህይወት ያሉና የሞቱት አስከሬናቸው ከእገታ ነጻ እንዲሆን ያትታል። 1236 ፍልስጤማውያን እስረኞችና 180 የሞቱ ፍልስጤማውያን አስከሬን ለመልቀቅ በመጀመሪያው ሳምንት እንዲችሉ የተኩስ አቁም ስምምነቱ ላይ ቀርቧል። በፕሬዝዳንት ትራምፕና በአደራዳሪዎቹ ግብጽና ኳታር ዋስትና ተሰጥቶታል የተባለው ይህ እቅድ ሐማስ እንደፈረመ እርዳታ ወደ ጋዛ እንደሚላክም ተመላክቷል። የእስራኤል መንግስት የቅርብ ጊዜ የተኩስ አቁም ስምምነቱን ሀሳብ ማጽደቁን ግን በይፋ አላረጋገጠም። ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር ሰማራ አለባቸውና እኔም ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆየን። ሰላም።